ውዶችዬ ማሮችዬ እንዴት ናችሁ? ሰላም ናችሁ? መቼም አበሻ መለኛ ነው አይደል የሚባለው። እንግዲህ ውሃ ልክ ማሰር አልቻልኩም። የኛ ደግሞ ክረምቱ ሊገባ አንድ 3 4 ቀን ነው የቀረው። ዛሬ ራሱ ሌሊት ሲያካፋ ነበር እና ለውድ ተመልካቾች ሰብስክራይብ ላረጋችሁኝ፣ ላይክ፣ ሸር፣ ኮሜንት ለምትጽፉልኝ ሰዎች ነው ይዤላችሁ የመጣሁት። ውሃ ልክ ማሰር አሁን አቅሙ ስለሌለኝ እየወገጥኩት ነው ማለት ነው፣ ቤቱ እንዳይወድቅብኝ ማለት ነው። ምክንያቱም እኔ ይህን ቤት የመስራት እቅድ አልነበረኝም፣ ገንዘብም አልነበረኝም። እውነቱን ነው የምነግራችሁ። ግን ከመስከረም በኋላ ፍቃድ መስጠት አይቻልም። ፍቃድ አልቦ የሚሰራ ሰው ደግሞ 100 ሺህ ብር ይቀጣል ስለተባለ እኔ 100 ሺህ ብር እንዳልቀጣ ወይም ደግሞ በኋላ በቡልኬት መገንባት አልችልም፣ አቅም የለኝም ብዬ ያው እንግዲህ እንጨቱን አቁም ያለው ከላይ ቆርቆሮ ተመቷል። እንግዲህ እንደምታውቁት ከአናጺው ጋር በጣም ተጣልተን ያው ድብድብ ማለት ትችላላችሁ። ከዛ ለካ በአናጺዎች ከአሰሪ ጋር ሲጣሉ በሚስማር ቆርቆሮ ይነድላሉ ለካ። ከዛ በሽምግልና ይቅርታ ምናምን ብለን ከተጠራረቅን በኋላ 2 ቆርቆሮ ነድያለው፣ የሚያፈስ ከሆነ መጥቼ አስተካክላለሁ አለ። እውነትም እንዳለው 2 ቆርቆሮ ነድሏል። ስለዚህ 10 ቆርቆሮ ተበድሬ ነው ያመጣሁ ያልሽ፣ አሳዘንሽኝ፣ መቼ ልትመልሹ ነው ምናምን ለምትሉኝ ማሮችዬ፣ እግዚአብሔርን ያመነ ወድቆ አይወድቅም። ፈራ እግዚአብሔር ያለው ሰው፣ ፈጣሪውን የሚፈራ ሰው ወድቆ አይወድቅም። 10 ቆርቆሮ ተበድሬ ስመጣ በ1050 ብር 10 ምናምን ሺህ ብር ነው የሚመጣ። እሱን ደግሞ ፈጣሪ ካለልኝ ዩቱቤ ሞኔታይዜሽን ከሆነ ዩቱቤ ሲከፍለኝ የመጀመሪያ ዙር እንደከፈለኝ የቆርቆሮውን ብር እሰጣለሁ ማለት ነው። ልጁ ስለሚያቀኝ ነው ያው ዩቱበር እንደነበርኩና ያው አሁን እንዳቋረጠኝ ምናምን ያቃል። ለዛ ነው የሰጠኝ፣ ስለሚተማመንብኝ ነው። እንደገና ደግሞ ማለት ነው በጣም ብዙ እህቶች የምጠይቁኝ እና በምን ይሰራል? በእንጨት ካልተሰራ በምን ይሰራል? ማሮችዬ የአቅመ ደካማ እኮ ነው የእንጨት ቤት የሚሰራው እኮ አቅመ ደካማ ሰው ነው እንጂ በቡልኬት ይሰራል። እና ምን ልላችሁ ፈልጌ ነው ይሄን ሁላ ማደርገው መኖሪያ ቤቴንም የሰራሁት ይሄንም የሰራሁትኝ እኔ መንግስት ሰራተኛ ሁኛ አይደለም፣ ባለቤት የመንግስት ሰራተኛ ሆኖ አይደለም፣ በዩቱብ ነው። ዩቱብ በሚከፍለን ነው። አሁን ትንሽ እኔ እንደዚህ ማለቃቅስባችሁ ውሃ ልክ ማሰራ አቅም አጠረኝ ምናምን ምናምን እምላችሁ ያው ዩቱቤ ያኛው ዩቱቤ በራሴ ስተት ከተዘጋ አድሰንስ ጋር ስላያያዝኩተኝ የሰው ቁጥር ለምኜ ስለከፈትኩኝ የእንደራሴንና የዮቤን በዛ ምክንያት ሞኒውን አንስቶብኝ ነው። የዮቤንና የእንደራሴን ደግሞ ከራሴ ዩቱብ ጋር ስላያያዝኩት ነው። የኔ ዩቱብ ይመለስልኛል በቅርብ ጊዜ ማለት ነው። ግን ደግሞ እስከሚመለስ ድረስ ብዬ ነው ይህን የከፈትኩት። ክርስቲያን ተስፋ አይቆርጥም ወይም ደግሞ የሰው ልጅ ሆኖ ተስፋ አይቆርጥም በሚለው ይህን ከፍቻለሁ። እግዚአብሔር ይስጣችሁ። በጣም አከብራችኋለሁ። በጣም እወዳችኋለሁ። 3000 ዋች አወር አስገብታችሁኛል። 1000 ዋች አወር ነው የሚቀረኝ። 1000 ዋች አወር ደግሞ እንደምንም ብላችሁ ከሞላችሁልኝ ይኸው እንደምታዩት ይኸው ከአቅሜ አንጻር እኔ ራሴን አልጠብቅም። ራሴ የምጠብቅበት ጊዜ ገና እየናፈቀኝ ነው። አሁን አቅም ቢኖረኝ ውሃ ልኬን አሳስራለሁ እንጂ እንደዚህ አልወግጥም። እንደዚህ የምወግጠው ደግሞ ዝናብ ከመጣ አፈሩ ጥቁር ስለሆነ ይወድቃል። ገብቷችኋል? አሁን ዙሪያ ለማሳሰር ይህን ስንጠይቅ ሲሚንቶና ድንጋይ ብቻ ወደ 70 ሺህ ብር ጠየቀን ማለት ነው። ከዛ ባለሙያ ደግሞ 10 ምናምን ሺህ ብር። ስለዚህ በአጠቃላይ ስንት መጣ? 80 ምናምን ሺህ ብር መጣ። 80 ምናምን ሺህ ብር ወፍ የለኝም። ስለዚህ ወፍ እስከሌለኝ ድረስ ይህን ቤት ደግሞ ያው መንግስት ባወጣው ህግ ስታክ ሳያደርግብኝ ወይም ደግሞ በእንጨት መገንባት አቁሙ ከተባለ እኔ የት አባቴ ደርሳለሁ? በኋላ መጠወሪያ ሴት አገኛለሁ? ልጆችን በምን አስተዳድራቸዋለሁ? በሚለው ለክራይ ብዬ ነው እንግዲህ የሰራሁት። ያው እንደምታውቁት በጣም ደጋግ መልካም ሰዎች ፈሪሃ እግዚአብሔር ያላቸው ሰው ሲደሰት የሚደሰቱ ሰዎች አሉ። አንዳንድ ሰዎች እነሱም ተጨምረውበት ነው። ሌላው ደግሞ አሁን የውሃ ልክ ቢታሰር ይህን አልወግጥም ነበር። ለምንድን ነው የምትወግጭ? ወገብሽ፣ ልብሽ፣ ምንሽ በጣም ነው። ሌሊት እሪ ስል ነው ማድረው። እንደዚህ ሰራና ሌሊት እሪ ስል ነው ማድረው። በጣም ሰውነቴ ይቆራረጣል። ለመገላበጥ እቸገራለሁ። ለመነሳት ለመቀመጥ በጣም ነው የምቸገረው። ግን ምን ላድርግ? በቃ ቤቷ አንድ ጊዜ ሰርቼዋለሁ እንዳይወድቅብኝ። በቃ ክፍት የሆነውን እንደዚህ ጥቅጥቅ አድርገን እንደዚህ መውገጥ። ባለቤቴ ውስጡን ወግጦ ጨርሷል። ያው ትንሽ እኔ ልግዘው ብዬ ነው አሁን ቪዲዮ ያደረኩትና ቪዲዮ ባረግሽስ እንደዚህ እየለፋሽ እንደዚህ መከራሽን እያየሽ ቪዲዮ ባደርግሽ ምን ችግር አለው ብሎ ነው ቪዲዮ ያደረገኝ። እና ውዶችዬ ማሮችዬ እናንተ ላይክ ሸር ስታደርጉ ቪዲዮውን እስከ መጨረሻ ስታዩልኝ ገንዘብ ከሰጣችሁኝ ቁጥር ነው። እና ሌላ ምልላችሁ ፈልጌ ነው እኔ አቅሜ እየደከመ መጣ።
እውነቴን ነው የምላችሁ። እንደዚህ የሚሰራ ሰው እንደዚህ በቃ የሚለፋ ሰው ሲወድቅ መነሻ የለውም። እና ምን ልላችሁ ፈልጌ ነው፣ ባለቤቴ ሞተር አለው። በዛኛው ዩቱቤ ነው እኔ ሰርቼ ቤት ሾ በሚለው ዩቱቤ ነው ሰርቼ ሞተር የገዛሁት እና ባለቤቴ ሞተር ይሰራል። ሞተር ሰርቶ ቀለብ ለልጆች አንዳንድ ነገር፣ አሁን ደግሞ ትምህርት ቤት ሊከፈት ነው፣ ለትምህርት ቤት ምናምን ይዘጋል። ባለቤቴ ስራ የለውም ምናምን ለምትሉ ሞተር ነው የሚሰራ። ከሞተር አልፎ ተርፎ ይሄ የምታዩት 7 ቅጠል ቆርቆሮ የተሰራበትን እንጨት በሙሉ የሰነጠቀው ባለቤቴ ነው። ሌላ ባለሙያ ስናመጣ 10 ሺህ ብሎ ተደራድረን 7 ሺህ ሰነጥቃለሁ ሲለን 7 ሺህ ብር የት ይምጣ? ከዛ ባለቤቴ እኔ ራሴ ሰነጥቃለሁ አለ። እኔ አብሬ ሰነጠቅኩኝ። ጓደኛው ደግሞ ትንሽ አግዞታል። ጧትና ማታ ጓደኛው ያግዘዋል ስራ እስከሚገባ ድረስ እና ውዶችዬ ባለቤቴ በጣም የስራ ሰው ነው። ያው በመከላከያ ቤትም ስለነበረ ስራ ሲወጣ ይሄዳል፣ ይሳተፋል። ግን እድሉን አያገኝም። እድሉን የማያገኘው ደግሞ ምንድን ነው? ጉቦ የሚባል ነገር አለ። ጉቦ ከፍላችሁ ነው ማለፍ የምትችሉት እንጂ ፈተናውን ብታልፉም ስራ መቀጠር አትችሉም። በቃ ጉቦ የሚባል ነገር አለ። በእጃችሁ ተራመዱ፣ በእግራችሁ አትራመዱ የሚል ነገር ስላለ ሁልጊዜ ማስታወቂያ ሲወጣ ይሄዳል፣ ያልፋል። ግን በዚህን ቀን መተህ ትቀጠራለህ ብሎ የሚደውልለት የለም። ሲሄድ ደግሞ እንዴ እንደውልልሃለን እያለው አይቀጥሩትም። እና ባለቤቴ የተሰናበተበት የመከላከያ ወረቀት ስላለው ዘበኝነትም ቢሆን ምንም ቢሆን መቀጠር ይችላል፣ ግን አይቀጥሩትም። ምክንያቱም ጉቦ ይፈልጋሉ። ስለዚህ አማራጫችን ምንድን ነው? ይቺ ሞተሯን እየሰራ ያገኘውን ለኛ ለሆዳችን ለምናችን ያደርጋል፣ ለቀለብ ማለት ነው። እና ውዶችዬ ይሄ ዩቱብ ተሎ ሞኒ ከሆንኩኝ ከዚህ ድካም ከዚህ ልፋት እንድታሳርፉኝ ተስፋ አደርጋለሁ፣ እንደምታሳርፉኝ ተስፋ አደርጋለሁ። ምክንያቱም ዩቱቤ ሞኒ ከሆነልኝ አንድ ዙር ገረገንቲ ባስደፋ 3 ነው። በባለፈው 2 ሲኖትራክ ነው የሚፈልገው። 2 ሲኖትራክ ደግሞ 50 ሺህ ብር ብለን ነበረ። ግን አሁን 3 ነው የሚፈልገው። 3 ሲኖትራክ ገረገንቲ ደግሞ ቤቱ ውስጥ የሚሞላው ውጭ በረንዳ ላይ የሚሆነው ደግሞ 3 ከሆነ ደግሞ 75 ሺህ ብር ነው የሚመጣው። እና ይሄ የሚሆነው ደግሞ እኔ ስሰራ ነው። ስለዚህ ይሄ ዩቱብ ሞኒ ከሆነልኝ እናንተ ተባብራችሁኝ ሞኒ ካደረጋችሁልኝ ሞኒ እንደሆን ከረዳችሁኝ አንድ ዙር ሲከፍለኝ ውሃ ልኩን አስራለሁ። ያው እስከዛ ድረስ ቤቱ ካልወደቀ አንድ ዙር ሲከፍለኝ ደግሞ ገረገንቴን አስደፋለሁ። ከዛ አንድ ዙር እያልኩ በቃ ዩቱቤ ሞኔታይዜሽን ከሆነ 4 ወር 5 ወር ቢፈጅብኝ ነው ለማሰራት። ግን ሞኔታይዜሽን እንድሆን የእናንተ ስልካችሁ ላይ ማየት እስከ መጨረሻው ቪዲዮውን ማየት እንድትተባበሩኝ እላለሁ። አልተቀራረበም ግን ውዶች፣ እዚህ ላይ እንትን ነው። ይቺ ሞርኒጋ የምትባለው ቅጠል በሩ ጋር ሆነችና ሞርኒጋ የምትባለው ዛፍ በሯ ጋር ሆነችና ወደዚህ ገጥ እንትከላት እያልኩ ነው። እዚህ ጋር ከቆምኩባት አካባቢ እንትከላት ወይስ የት ላይ እንትከላት ምናምን እያልን እያሰብን ነው። ያው አሸሸውትና ከዚህ ላይ ቢተከል ጥሩ ነው። ማንጎ ስለተከልኩ ፊት ለፊቱ ያው እንደዚህ የተራመድኩበት ፊት ለፊት ማለት ነው። እዚህ ጋር ማንጎ አለ። ከዛ ከማንጎ ቀጥሎ ቢሆን እያልኩ ከገብሬ ጋር እየተማከርን ነው። እዚህ ጋር የነበረው ሸንኮራ ምናምን እንዳለ ጠፍቷል። እንግዲህ ልጆች የሸንኮራ አያገኙም ማለት ነው እየገዛሁ ካልሆነ። ግን እስከዛ ድረስ ከዚህ ላይ ከተተከላለ መኪና መግዛት ሀሳብ የለሽም ሲለኝ እየሳቅኩ እኮ ነው። መኪና አትገዢም አንቺ እኮ። እዚህ ጋር ደግሞ ኮልኮሌ፣ የአገር ኮልኮሌ እዚህ ቁጭ ብዬ ደብሮኝ ነው የዋለ። ስሰራ ውዬ መጥቼ እዚህ ጋር ቡና ጠጣሁ። ወደ ቤት መግባት አስጠላኝ፣ ደክሞኛል። ወደ ቤት ከገባሁ ከተኛሁ መነሳት አልችልም። ሶፋ ላይ ቁጭ ካልኩም መነሳት አልችልም ስለደከመኝ። ስለዚህ እዚህ ጋር ተዘርፍጨላችኋለሁ ማለት ነው። እና ውዶችዬ እዚህ ጋር ደግሞ እንትን ለማለት ነው እየገባሁ ነው ወደ ውስጥ። እንደዚህ ከገባሁ በኋላ ያው እንትን ለማለት ለመውገጥ እየሄድኩ ነው። ቡናዬን ጠጣጥቼ ምን ብዬ አርፌ ተመልሼ ደግሞ ለመውገጥ እየሄድኩ ነው። እና ውዶች የሰውነቴ አንድ ነገር የለውም። እና ስሩ፣ ስራ ያስከብራችኋል፣ ስራ ያስወድዳችኋል እንጂ ስራ አያስንቃችሁ። እውነቴን ነው የምላችሁ፣ ስራ ያስከብራል። አይኖ እንደክማለን፣ እንለፋለን። እኛ ሴቶች በተለይ ደግሞ ሰውነታችን ሁሉ ወላድ እስከሆነ ድረስ ክፍት እስከሆነ ድረስ ራሳችን መጠበቅ ያስፈልጋል። እኔ ግን አሁን እምለፈው ቃል ምገባላችሁ ይቺ ቤት እስከምታልቅ ነው እንጂ ይቺ ቤት ካለቀች በኋላ
በቃ እንደምንም ብዬ ራሴን እጠብቃለሁ፣ ራሴን እንከባከባለሁ። በቃ ሰው መምሰል እጀምራለሁ ማለት ነው። ምክንያቱም እግሬን ብታዩት፣ ጥፍሬ የእጀ ጥፍር ብታዩት በጣም በጣም እንዳለ ሰውነቴ ማለት ነው ግብግብግብግብ ነው ብዬ ያለው ውሃ ቋጥሯል፣ እጄ ውላ ውሃ ቋጥሯል። ምክንያቱም ይሄ ደግሞ ለእናንተ ሰው ኢትዮጵያ ገብቼ መኖር አልችልም፣ ኢትዮጵያ ገብቼ መኖር አልችልም ለምትሉ ጥፍር እየቀጠላችሁ ዊግ እየቀጠላችሁ እግራችሁን ጥፍር እየተሰራችሁ እግራችሁን 10 ጊዜ ሳሙና ምንድን ነው የሚባለው? ሳሙና ባስ ነው ሳሙና ምንድን ነው የሚባለው? እየገባችሁ ለምትታጠቡ ነው ኢትዮጵያ ማትሆነው እንጂ እንደዚህ ከሰራችሁ ከዜሮ እኔ ታውቃላችሁ ከዜሮ ተነስቼ ነው እዚህ ደረጃ የደረስኩት። ነገ ደግሞ ማሮችዬ ነገ ደግሞ ዩቲዩብ ሞኔታይዜሽን ሲሆን ጥሩ ጥሩ ነገር አመጣላችኋለሁ። ምክንያቱም ምልላችሁ ፈልጌ ነው። በቃ አሁን እኛ ታውቃላችሁ ምንም ነገር አንሰራም። ዩቱባችን ነው ዩቱብ ስሩ እያል ሁሌ ነው መመክራችሁ። ዩቱብ ስሩ፣ ክፈቱ። መክፈት የማትችሉ አስከፍቱ። ጎግል አካውንት መክፈት የማትችሉ አስከፍቱ፣ ስሩ። እውነት ተስፋ አትቁረጡ። እውነት ስልካችሁ ላይ መስራት ትችላላችሁ። አሁን እኔ የተቸገርኩት የተጨናነቅኩት ሞኔታይዜሽን እስከሚሆን ነው እንጂ ሞኔታይዜሽን ከሆንኩ ታኛላችሁ። አንዱ ዙር ሲከፍለኝ በአንድ ወር፣ አንዱ ወር ሲከፍለኝ በአንድ ወር፣ አንዱ ወር ሲከፍለኝ አንዱን ነገር፣ በአንዱ ወር ሲከፍለኝ አንዱን ነገር እያረኩ ጭርስርስ አድርጌ እናንተን እንደማኮራችሁ 100% ሁኜ ነው መነግራችሁ። ግን ደግሞ ሞኔ እንዲሆን ደግሞ የእናንተ አይንና እጅ ስልክ ያስፈልገኛል ማለት ነው። እና ውዶችዬ የተለያየ ሀገር ያላችሁ ቪዲዮ እዩልኝ። እወዳችኋለሁ፣ አከብራችኋለሁ። ቃላት የለኝም። በጣም እያያችሁልኝ ነው ቪዲዮዬን። ጸጉሬን እዩት ምን እንደሚመስል። አላሳዝናችሁም? ግን አንድ የውጭ ዘመድ ቢኖረኝ እኮ ሰርቼ እንኳን የምከፍለው ብር ያበድረኝ ነበር እላችኋለሁ ውዶችዬ። እውነት አሁን ለዚች ጥቃቀን ምናምን ነገር ለገረገንቴዋና ለዙሪያዋ 200 ሺህ ብር ባገኝ ይጨርስልኛል። ከዛ ደግሞ አፈራስ ደፍቼ ቀስ ብዬ ደግሞ ቤቴን መርጋለሁ ማለት ነው። ከዛ የቀረው ትንሽ ነው የሚሆነው። ኮርኒሱ ምናምን ግድ አይደለም፣ ኮርኒሱ ቀለም ግድ አይደለም። ብቻ ቤቱ እንዳይወድቅ የሚያስፈልገው አሁን የውሃ ልክና ገረገንቲ ነው። ስለዚህ ለነዚህ እኔ አንድ ዲያስፖራ ወይም ደግሞ የውጭ ዘመድ ወይ ታናሽ እህት ወይ ታላቅ እህት ወይ ወንድም የሚኖረው አባዬ እህትዬ እስኪ አበድርኝ፣ እንደዚህ ሆኗል፣ ኢትዮጵያ እንደዚህ አይነት ህግ አውጥታለች። ስለዚህ ህጉ ደግሞ ከመስከረም በኋላ ስለሚጸድቅ ስለዚህ ቤት ላቆም ነው። ቤቴ እንዳይወድቅ ደግሞ እዚህ ላይ ስታክ አድርጎኛል እባካችሁ ብዬ ብደውልላቸው ወይ ሚስኮል ባረግ ወይ ቴክስት ብጽፍ እኮ ችግር የለም የኔ እናት። እንዴ ሰርተሽ ትከፍያለሽ። ኢትዮጵያ ያለ ሰው ደግሞ ያሳዝናል። እንዴ ኖርማል እኮ ናት በዶላር ስትታሰብ ብለው ይልኩልኝ ነበረ ይልኩልኝ ነበር። እና ምን ልላችሁ ፈልጌ ነው፣ ወይኔ በላቸው የልቤን አወራሁ ዛሬ። እና ዘመድ አለመኖር ዘመድ በገዛ ጣቶች ቁጥር ነካክቼ ነው ያለች ሄለን። ይኸው እገኛለሁ መንገድ ላይ ወድቄ ብላለች። ስለዚህ እንዲያው የውጭ ዘመድ ቢኖረኝ ወይኔ ፈጣሪ። አሁን መንግስት ምን አድርገ ነው? ቀስ ብለን እኮ እንደዚህ ሲኖረን እንሰራ ነበር። መንግስት ነው እንደሚያጣድፈን። እና የመዳብ ቅመሞች ደግሞ በጣም ኮሜንት እየጻፋችሁ ነበር። በእንጨት ካልተሰራ በምን ይሰራል ማሬ? በቡልኬት በፌሮና በቡልኬት ይሰራል እንዴ? ቡልኬት እኮ በእንጨት አይደለም የሚቆመው፣ በፌሮ ነው። በፌሮ ይቆማል። ትሰራላችሁ። ከዛ ቤቲ ብላችሁ ቤት ውስጥ ብትጣሩ ከአንዱ ክላስ ወደ አንዱ ክላስ አንሰማማም። በቡልኬት ሲሰራ